ልጅ አልቸገረኝ። በአሁን ሰዓት ከመውለድ ይልቅ አለመውለድ ይመረጣል ውዴ። ሰዎች ራሱ ስለወለዱትኝ ወዴት እንክተተው እያሉ ነው በውስጣቸው። የሚያስቀናችሁ እኮ እኔ ባለመውለዴ በዚህ ጋር በቃ እንደናንተ ወጥ እየደፈደፍኩኝ ዳይፐር ጭንቅላቴ ላይ አድርጌ እያበድኩ ባለመምጣቴ ነው ቅጥል የምትሉ። ስታይም ፏ ብዬ ጽድት ብዬ ውሻዬን ቅፍ አድርጌ እንደ ሀብታም ልጃገረድ ቲክቶክ ላይ እመጣለሁ። ጨጓራ ቅጥል ይላል። ለምን እንዳንተ ዳይፐር አናቴ ላይ የልጅ ፖፖ ትከሻይ ላይ አላስቀመጥኩማ። ለዛ ነው የምትቃጠሉትኝ። እኔ ልጅ ቸገረኝ አላልኩኝ። እኔ እድሜ 40 እና 50 አልገባ 30 አልገባ እድሜ ምንድነው? ልጅ በራሱ ሰዓት ይመጣል። እኔ ልጅ አያስጨንቀኝም። የሚያስጨንቀኝ ቤታዬ ጸጉርሽ ምን ላይ እንደረሰ፣ ምን አይነት ጸጉር ነው ማድረግ የምትፈልጊው፣ ምን አይነት ሜካፕ ነው የምትቀቢው፣ ምን አይነት ቀሚስ መጣ። በአሁኑ ሰዓት እንደዛ የሚያስጨንቀኝ ገንዘብ እንዴት ሴቭ ላርግ፣ ምን አይነት ወዳጅ አለ፣ ምን አይነት ጎረምሳ ሊያዝ። እንዴ ውዴ ቶሎ ተወልዱና መከራ ነው የምታዩት እኮ ትጨነቃላችሁ። ከዛ በረም ሰው ለማስጨነቅ ፈለ እናንተ ወልዳችሁ በግድ ሰው ካልወለዳችሁ ስላላችሁ ልዩነት አለ ውዴ። ቴንክ ዩ ካሳደግሽልኝ ግን ወልደዋለሁ። እግሬን ክፍት ማድረግ ነው። ከዛ አንቺ ታሳድጊዋለሽ። ቴንክ ዩ ቬሪ ማች ኢትስ ኦኬ ውዴ። ቆሞ ቀር በሆነ አንቺ ባለ ትዳሯ ምን አደረግሽ? እኔ ቆሞ ቀር ጋር ኮሜንት ታረጊያለሽ። ደስ አይልም ውዶቼ። እኔ ቆሞ ቀር ነኝ፣ ግን ደግሞ አንቺ ደግሞ ባለ አልቆማ ቀር እኔ ኮሜንት ላይ ነው ያለሽ ውዴ። ልዩነታችንን ተመልከች። እኔ ላይ ነው፣ አንቺ ቆማሽ ነሽ ከስር። ያሳዝናል። ህይወት እንዲህ ናት። ለሁሉም እኩል አትሆንም፣ ታዳላለች ውዴ። ምን ማድረግ ይቻላል? እኛ ቆመን የቀረነው ነን የምንታየው፣ ፎሎ የምንደረገው፣ በሺህ ህዝብ የምንታየው፣ በጊፍት የምንጥለቀለቀው እኛ ቆሞ ቀሮች። ወላዶቹ ምን ሆናችሁ? አም ሶሪ። ካለው ተወለዶ ካለው ተጠጋነው ውዴ። እድል ፋንታ ወልደሽ አግብተሽ በህይወትሽ ደስታ የለሽ። ልዩነታችን ስለማይቴ እኔ እናቴ ትሙት እንዲቅልጣጣ ቅላ አይሰማኝም። ለምን የወለዱት ሁሌ ሲያለቅሱ ሲፋቱ ስለማይ ምንም መስዋዕት። የአበሻ ትዳር መጨረሻው መፋታት ነው። የአበሻ ትዳር መጨረሻው በሲንግል መቀጠል፣ በሲንግል ዳድ መቀጠል ነው። ይሄን የአበሻ ህይወት አለቀ። ወይ አስቤዛ አልሰጠኝም እየሮሮ ለቅሶ የአንዱ ቤት ገብተሽ ማውራት ነው። አለቀ። ምኑ ነው ትዳር የምመኘው? እስኪ እንድንመኘው አድርጉ። ባለ ትዳር ነን ባዮቹ ትዳር ያዝ የምትሉት ለሰው ልጅ ትዳር እንዲመኙ አድርጉት። ይሄ በቃ የትዳር ወይኔ ባገባው እንዲባል አድርጊ እንዴ። በ6 ሰዓት እኩል ለሌሊት ድስት እያንኳኳሽ ትዳር ያዥ ትኛለሽ። ትዳር ነው ወይስ ሰቀቀን ነው የሚይዘው? ቆሞ መቅረት አይሻልም? እንዲያውም በዚህ በኩል ለሌሊት እንዲፏ ብዬ ነይ ተኝ ነይ ውጪ ነይ ግቢ የሚለኝ የለም። አንቺ በኩል ለሌሊት ድስት ታንኳኳያለሽ። ምን ነው ባሌ ከስራ ይመጣል የተጠራረገኝ ቢሆን ድስቱን ቀን ላይ ወጡ አልቋል ምናምን መከራሽን ትበያለሽ። የትኛውን ትዳር ልመኘው? ዛሬ ልጅህና እና ውሰድ ትምህርት ቤት አንተ ነው የምታደርሰው፣ ራስሽ ውሰጂ ስራ አለብኝ የሚል የትዳር ህይወት ከባድ እኮ ነው። እኔ ትዳር የምፈልገው በቃ ዛሬ ልጃችንን ትምህርት ቤት ይዘን መሄድ አለብን። ዛሬ ልጃችንን ማዝናናት አለብን። እሺ ቤብ የሚባል ትዳር እንጂ አትወስድልኝ ወይኔ ባልወለድኳት ልጅቷ የማን ናት ካንተ ልጅ የሚባል አይነት ትዳር እያሳያችሁን የትኛውን የሀበሻ ትዳር የሚያጓጓው? ኦ ማይ ጋድ